ላይ አልተገኘሽም ተብሎ ሰው ይረገጣል። ከኮመንት እንኳን ክፉ ሲናገሩኝ አቢባ አይ እናንተ ክፉ ልታናገሩኝ ነው ብዬ ላይቬን ዝግት አድርጌ የወጣሁት ክፉ ነገር ሲጽፉ አዎ ላይቭ ላይ ቅጣፈንታ ኖርማል እያጫወትኩ ነበር። ልቤ ሁለት ነገር ውስጥ ሆነብኝ። ፕሮግራም ነበረኝ የራሴ ፕሮግራም። ያን ፕሮግራም ካልኩ ምቀኛ ልባለሁ። ገባሽ? ለምን አልተውም? ምን ችግር አለው? ቀጣይ ሳምንት አደርጋለሁ ብዬ ተውኩት። ካልገባው ደግሞ ያልገባችበት ምክንያት ታውቂያቸዋለሽ ቲክቶክ ተደብቃ እያየ ተቃጥራለ ይሉሻል። ስትገቢ ደግሞ ማለት ነው ሰው ቪዛ ምቀኝነት ይሉሻል። ጨዋታው ከኔ ጋር አይደለም። ለምን ልጅቷም ወጣ አልተናገረችም? ገባሽ? ደስቷን ታጣጥም። ለምንድን ነው ተከታትለው እየመጡ እነዚህ ሰዎች እኔ ከኔ ራስ የማይወርዱት ነው እኮ። ተረዳሽኝ አይደል አቢባ? ለምን ቀን እኮ ነው ቤታዬ ስሚኝ በቃ ተረጋጊና ወይ ወተሽ ግቢ ከላይ ወይ ደግሞ ሂጂና ፊትሽን ታጥበሽ ምናምን ነው ሂጂ። በቃ ሂጂ ተረጋግተሽ ነው እኔ ለምን መሰለው ውስጥ የሚቃጠለው ሁሉ ጊዜ እኔ ክፋት እንደዚህ የለኝም። እኔ ለወደድኩት ሰው ብዙ ጊዜ አቢባ ሞቻ ሳይቻለሁ ለብዙ ሰው ማለት ነው። ለብዙ ሰው እዚህ ቲክቶክ ላይ በኔ ብዙ ሰዎች ታውቀዋል፣ በኔ ብዙ ሰዎች ተጠቅመዋል። ግን አንድ ቀን ለምን እንደዚህ ሆኜ ብዬ አላውቅም። እግዚአብሔር ምክንያት አለው ብዬ ነው ማስበው። ገባሽ? በቃ ጀስት ይጠቀሙ ምን ይመሉ በደና ሰዓት ላይ ቶኛለሽ። ካልሆነ ደግሞ እኔ አሁን ለምሳሌ ኪዱ ምሳሌ ልስጥ ማለት ነው። ኪዱ እንትን ነበረባት ቀለበት ነበረባት አይደል? የሆነ ጊዜ ማለት ነው። እኔ ላይቭ ላይ ገብቻለሁኝ። ተጣልተናል። ኪዱ ቆይ ቀለበት አለባት ብዬ መግባቴን አላቆምም። በቃ ተጣልተሻል። ጀስት ኖርማል ህይወትሽን ነው የምትኖሪው። ገባሽ? የዛኔ ኪዱ ቀለበት እያለባት ቤታ ለምን አልተገኘችም ቦታው ላይ ብለው ለምን ምንም አላሉ? አልተናገሩኝም። አሁን ወጥቶ እሱ ነው በገባሽ? ይሄ እቴቴ ገብቶ ወጥቶ ምቀኝነቷ ታወቀ፣ መርዝነቷ ታወቀ። ለምን ላይቭ ስለገባው መግባት የለብኝም ነበር። እኔ እኮ ለጌሜ ጊዜ እኮ እሷው የሚናገረኝ ሰውዬ እኮ ገብቷል። ለምን ገባ ብዬ አልተናገርኩም። ለምን ለጌሜ ጊዜ ብዙ ሰዎች አልመጡ ሰው አሉ። ድራማ ስለነበር ያልመጡ ሰዎች አሉ። ግን እኔ ምንም አልተናገርኩኝም። ብዙ ሰዎች መተው ጊፍት እንኳን የሚሰጡኝ ሰዎች ባለትዳር ናቸው፣ ልጅ አላቸው፣ ሚስጥራቸው ይወጣል ምን እያሉ ሰዎችን እዚህ ሲያመጣቸው ብዙ ሰዎች ቀርተውብኛል። አንድ ቀን ግን ተቀይሜ አልተናገርኩኝም። ያልመጡልኝ ብዙ ጌመሮች አሉ። አንድ ቀን አልተናገርኳቸውም። ብዙ ላልሰጠውት የለም። ሌቭል 41 ማለት ጆን ዳንኤል ታውቀዋለህ? ሂሳቡ ሌቭል 41 እስክገባ ላላደርኩት ሰው የለም። አልመጡልኝም ጌመር። አንድ ቀን አልተቀየምኩ። አንድ ቀንም እንደዚህ እንትን አልመጣችልኝ ብዬ አልተናገርኩኝም። ለምንድን ነው እኔ ሁሉ ጊዜ አጀንዳ የምደረግበት ምክንያት ምንድነው? ሀቢባ በማይመለከተኝ ነገር ያ ነው በቃ ውስጤን ያመናገባሽ። ግን ዋናው ባለቤቷ አልተናገረች። አንቺ ምናገባሽ ባለቤቷ ስትናገር እኔ እና እሷ መልሳለን። ከዛ በተረፈ ልጅቷ ካልተናገረች የሌላው ማጨብጨብ ምን የሚሉት ነው እኮ። አሁን እንኳን ባቁጭ የሳሰው እንደ ጌሙ ከኔ ጋር ነው እንደ ስኪል ደረጃ ነው የደረስኩት። ከኔ ጋር ነው እንደ ጌሙ እኔን ከኔ ጋር ነው እንደ እንትን ሁሉ ስኪል ድረስ እንዴ ቆይ ሀቢባ እንዳለ እኔ አሁን ምቀኛ ክፉ የሆነ ነገር ቦል ሙሉ ጓደኞች እኮ እሷ ጓደኞች ናቸው አይደል? ማቃቸው የኔ ምላቸው እኮ ምንም የተናገርኳቸው ፍሬንድ አላችሁ ማአት ናቸው። አንድ ቀን እንደዚህ ነው ብዬ ለምን አንድ ቀን ተናግሬ አላውቅም። ተረዳሽ? ግን ለምንድን ነው እኔን እንደ እንትን የሚያዩኝ? ያ ነው በቃ እኔ ውስጤን ስሜታዊ የሚያደርገኝ። እንዴ እናንተን ለማስታረቅ መሞከር እንጂ ባሰ እንድትቃቃሩ እንደዚህ ማለት ትክክል ነው። አቡዬ አረ በቃ ማረሳሳት ነው እንጂ ጭራሽ አንቺ ተሞክሯለሽ እንድታረቁ ማለት ነው። ሰዎች እንዲጠላሉ ማድረግ የሚያደርጉት ነገር የነዛ ሰዎች እንዲጠላሉ ማድረግ እንዲራራቁ ማድረግ ነው እያደረጉ ያሉትኝ። ተረዳሽኝ አይደለ? ሌላ ነገር እንዲወጣ እኔ ውስጤ ቅያሜ ያንን እኔ እኮ የራሴ ነገር አለ። አሁን ለምሳሌ በሄለ ወርቅዬ ጌም ተጣልተን ነበር። መጣች ሰፖርት አደረገችኝ አላ ቢባ ለጌሜ ቲንክ ብዬ ለሷ ጌም ደግሞ የማኪ ጊዜ ደግሞ እኩል የሰጠችኝ እጄ ከፈልኩኝ ሰጣውኝ አይደል መለስኩኝ። ከዛ ሌላ ሁለተኛ ጌም አዘጋጀች። በዛ ሰዓት ደግሞ ተጣልተናል። ቆይ ያኔ የሰጠችኝ ብዬ አልሄድም አይደል ቢባ አልሄድኩም። ኦሬዲ ሰጥቻለሁ። ከዛ በኋላ ለምን አልሄድሽም ምናምን ብሎ ያ ጦርነት አለፈ። አሁን ደግሞ ቤታቸውን ከፍተው የስድብ ማዕት ዋናው ባለቤቷ አትሳደብ እንጂ ሌላው ተይው አስተያየት ሰጪ ሌላው ተይው ችግር የለውም። ባለቤቷ ከሷ ክፉ ቃል እስካልወጣ ድረስ እኔ በጣም ልይዞኝ ነው ገባሽ? ይሄንን ቆሻሻ ሲናገረኝ ነው በቃ ሁሉም ረዋን ደግሞ ምን ሆነች ጋይስ? ሁሉም ቲክታክ ላይ ያለ ሰው ያቀሻል ምቀኛ እንዳልሆንሽ አዲስ ጀማሪ እንደምታበረታች
ምንም ቪው የሌላቸው ሰዎች ጋር እየሄድሽ አንበሳ እንደምታወርጂ አዲስ ሰው ቲክቶክ ላይ ጌም ሲጀምር አንቺ ጊፍት እየሰጠሽ አበረታተሽ ሁሉም ሰው አፈምሰሻል፣ ሰፖርት አድርገሻል። ዩ ኖ ዮርሰልፍ ሶ ዶንት ጊቭ አ ሺት ለማንም ሰው። ቤታያውን ተረጋጊ። አንዴ ደርሰሽ ነይ ሽንት ቤት ዝም ብለሽ ውሃ አድርጊ እንደዚህና ነይ፣ ከዛ ፏን እንላለን። ነይ ተይው በቃ። እኔ ገባሽ እሱ ነው ሀቢባ እኔ የሚሰማኝ ገባሽ። በጣም ብዙ ሰዎች እዚህ የመጡ ሰው ያላያቸውን ሰዎች ብዙ ሰው ደግፍ ያለው በብዙ ቦታ ላይ ተገኝቻለሁ። ግን ለምንድነው ሁሌ የሆነ አጀንዳ ከመጣው ትናንትና እንኳን አንቺ ቤት የሆነ ነገር ተናገረች በሆነ አጀንዳ የገረመኝ ማለት ነው። እኔ የሌለውበትን ነገር ነው ማናት አንቺኑ ምናምን የቀጥ ጌሙ ምናምን የሆነ ሀቢባ እግዚአብሔር እኔ ለራሴ እስኪገርመኝ ቅማም ተደርግ እንዳለች ቤታ ክስ ምናምን ያለችውን ነገር ወስደው አያችሁ። ግን እኮ የሚገርምሽ ነገር ለልጅቱ እኮ ከየርዳታው ጊዜ የጌሙ ጊዜ እኔ ነበርኩ እኮ ቶፕ ጊፍተሯ እኮ እኔ እኮ እንዲያልኳትኝ ቤታ እኮ አንቺ ሰፖርት እንድትደረጊ ነው ጌም ተጫውቻ ያለችሽ እንጂ ቶፕ ጊፍተሯ እኔ ነበርኩኝ እኮ። ደግሞ እኮ ሀቢባ ገባሽ እኔ ነኝ እኮ ያለኝ እኔ ነኝ ጊፍት አውጥቼ ሰጠዋት። ከዛ ምናምን ክሳያችን ቃል ወስደ ማለት ነው ክሳለ ቤታ ምቀኝነቷ ምናምን ብለው በየቦታው ፖስተቱትኝ ገባሽ። እችን እንኳን ለተናገርኩትኝ ነገር ባሌለውበት ቅመማ ያረጉኛል። ምን የለችበት ለምን እንደው ሌላው ይኸውልሽ አንቺና ዲቦን እናስታርቃችሁና ሌላው ሀቢባ ደግሞ ሌላ ነገር ታይ እኔ ነው ሀቢባ እኮ መጣ። ሀቢባ ላስረዳሽ፣ ቆይ ሀቢባ ላስረዳሽ፣ አቦዬ ላኩልኝ። ሀቢባ ላስረዳሽ። ሰው ልጅ ይኸውልሽ እኔ ድሮ ሰው ከሰው ጋር ሲጣላ በመሰዳደብ ነበር ማምነው። ተረዳሽ? ድሮ ተሳዳቢ በነበርኩ ሰዓት ሰው አንቺ በመስመርሽ በሰላም ነው በክብር አንድ ቀንም ተናግሪያት ማለት ሰው የምትናገረኝ አለቀ። የራሷን ህይወት ነው የምንኖረው። እኔ እነዚህ ትልልቅ ነን የሚሉ አጨብጫቢዎች በቃ ትልልቅ እድሜያቸው ያነጠነጠ ቲክቶክ ላይ ሀክ ተብሎ ታኝከው የተተፉ በራሳቸው አጀንዳ እንኳን የማይመጡ የማይፈምሱ ሁሉ ጊዜ በሰው በቃ በሰው ገባችሁ ገስ በሰው በቃ እንዴ እኔ አሁን እናንተ ስላላችሁ ነው እንዴት አድርጌ ይሄንን ሳምንት እንደምለጠልጥ እህቴ እኔ ነኝ የማሳይክ። ውሻ ልጅ ጠብቀኝ እንዴት አድርጌ እንደምለጠልጥክ ሁሉ ጊዜ ሀቢባ ማርያምን ሁሉ ጊዜ ትልልቅ የሚባሉ ሰዎች ናቸው ሰዎችን የሚያጣሉት። እመቤቴ እሱን አሁን ሰውና ሰው የሚያነካካው የሌለ ማንንም ያላለውን መጥቶ መርዝን ይረጫል እኮ። ቆይ አንቺ ቤት አሁን የምታለቅሽው መልቀስ መፍትሄ ነው ሀቡ? ቆይ ንገር። እኔ እልህ ነው እልህ በቃ እልህ ማልቀስ መፍትሄ ነው ሀቡ? ቤታ ኢንስታሽን ነው አንዴ አሁን ትታለች በቃ ቤታዬ ወደ ጨዋታሽ ቤታ ሀቡ ካላስ ተጫዋቱ እሺ። አዎ እኔ እልህ ነው ገባሽ። ሰው ባልዋልኩበት ሲናገረኝ ኦኬ ወንድም ካላስ በቃ ተጫዋቱ እሺ። ተጫዋቱ ነው እንትልበል ሀቡ ታርዬ ወይማ ራሷ ምክንያት አላት አላውቅም ያለችውን እኔ በራሴ ያልኩትኝ ለሀቢባ አልፈልግም ብያለሁ። አሁን ጊዜ ሲደርስ ወቅት ሲደርስ አይ ኖ አንደርስታንድ ሄዶ እቴቴ ለሀቢባ ምን ብሎ እንደጻፈላት ታውቃላችሁ? በቴክስት የክፋቱ ክፋት የምቀኝነቱ ምቀኝነት ከዚህ በፊት ለሳሪ ባለፈው ሄዶ ከሰርጀሪ ጋር አብረሽ ሆነሽ ነው ህይወትሽን አጠፋልሻለሁ ነው ምናምን ብሎ ጻፈላት። ለሀቢባ ደግሞ አሁን ሄዶ እኔ እዚህ ቲክቶክ ላይ እቴቴን ያልበደለው ሰው የለም ያላስከፋው ሰው የለም። በወሞቱ ወንድሞቹ ላይ ያልበደለው ሰው የለም ማለት ነው። እቴቴን ያልበደለው ሰው የለም ጋይስ አይደል? ያልበደለው ሰው የለም። ከዚህ ሁሉ ሰዎች መሃል ማለት ነው እግዚአብሔር ያሳያችሁ። ከዚህ ሁሉ ሰዎች መሃል እኔን እንደዚህ ጠምዶ ያዘኝ ለምንድን ነው? እንደሚፈልገው ስላልወደኩለት ነው። ለሀቢባ ሄዶ ምን ብሎ እንደጻፈ ታውቃላችሁ? ድራማሽ አልተሳካም። ሀቢባ እንግዲህ በመልካም ነገር በማሰብ ነው። ዛሬ አይደለም ሀቢባ ታረቁ ብላይ ነገረችኝ። ድሮም ነው ሀቢባ ታረቁ ያለችኝ። ታረቁ ብሎ የደወለልኝ ኩዊን ፊሽካ መትነፈዋ እሷ ራሱ ብላይ እኔ ነኝ ነው ብዬ የተኩትኝ። ምክንያት ስላለኝ ጊዜ ሲደርስ እናወራለን ብዬ የተኩትኝ። ገብታችኋል አይደለ? ራሷም ዲቦራም ያልሞተች አለች። የዛሬ 2 ሳምንትም ጽፋልኝ ነበር። እውነት መነጋገር ከሆነ ማለት ነው አሁን አይደለም ጊዜው። እሷም የራሷን ጊዜ ታጣጥም፣ እኔም የራሴን ጊዜ አጣጥማለሁ። ሰዓቱ ሲደርስ መነጋገር ሲደርስ ሁሉ ነገር ሲያልፍ እንነጋገራለን ብዬ ተኩትኝ እና ቴቴ ሄዶ ለሀቢባ አሁን ምን ይላታል? የክፋቱ ክፋት ነው የምነግራችሁ ማለት ነው። እንትንሽ ድራማሽ አልተሳካልሽም። ለሰርጀሪ ምቀኝነቷን ንገሪያት ከማስታረቅ ይልቅ ብሎ የክፋቱ ክፋት ነው። አይ ነው
ልጅቱ ከላይቭ እንደወጣች ምናምን ነግራችሁኛል። ማን ዘሎ ገስት ላይም እንደገባ አውቃለሁኝ። ማንም ደግሞ እንዳትታረቂም እንደሚልም ደግሞ ጠንቅቄ አውቀዋለሁ። ስለማውቀው ነው። ግን እኔ ለነቴት አይነቶቹ ወይም ደግሞ ገስት ላይ ዘሎ ሀቢባ ጠራሽ ሲባል ገስት ላይ ዘሎ ለሚገባ ወይም ደግሞ በዘረኝነት የታመቁ አሉ ስላሉ ወይ ሞዴሬተር ስላሉ አይደለም። እኔ ቤታ ነኝ። መታረቅ ባለብኝ ሰዓት እታረቃለሁ። ዛሬ አይደለም ጊዜው። እሷም ታይሟን ታጣጥም ይሄን ጌማውን ጊዜ ታጣጥም ምናምን እኔ አውቀዋለሁ ድራማውን ቀድሜ። ዛሬ እኔ ብታረቅ ወይም ደግሞ እኔ ዛሬ እኔ ገስት ላይ ሄጄ ባወራ በእልህ ቅድም ተናድጄ እልከኛ ስለሆንኩ ተናድጄ አልቅሻለሁ ጮሄያለሁ ምናምን አይደል ለምን አትፋቱኝም ብዬ አልቅሳ ታረቀኝ ነው የሚመጣው። እኔ ጭንቅላታቸውን ቀድሜ ያነበዋለሁ። እነ ፊንገር አይነት መሰሎቹ ምናምን ይመጡና አልቅሳ ታረቀኝ ምናምን አንቺ እኮ ብቻሽን ብቆም ይራስሽ ነገ ይቱ ቃል ከምላሴ እንዲህ ይውጣ ነው የምላችሁ። ስለማውቃቸው ነው። እኔ ይዋውን ብቻሽን ስለሆንሽ እኮ ብቻ መቆም ትቻለሽ አታስፈልግሽም ሰርጀሪ ገለመኔ እንዲህ ምናምን ከሁለት ቀንና ከሶስት ቀን በኋላ እነዛ ሰዎች የሉም ነው። እኔ ሁሌም ማለት ነው ከኔ ጋር ማን ይዘልቃል ከኔ ጋር ማን ይሄዳል እንዴትስ ይቆማሉ ነው የምለው። አንድ ሰው እዚህ ጋር መጥቶ ከዲቦራ ጋር አትታረቂ ስላለኝ አልታረቅም ማለት አይደለም። ማንም ስላለኝ አይደለም። የአባቴ ልጅ እዚህ ጋር መጥቶ አትታረቂ ስላለኝ አልታረቅም ብዬ አልቀመጥም። ውስጤ ልቦናዬ ፍላጎት ካለኝ ከተመቸኝ ተነስቼ እታረቃለሁ። ማንም የሚያስቆመኝ የለም። ግን አይ ኖ እንኳን ሌሎች ሰዎች ስላሉ ሳይሆን ራሷ መታ አውርታኛለች። ኖ አሁን አይደለም ጊዜው ብዬ ራሴን የዘጋሁትኝ። ምንም አዲስ ነገር የለውም። እና እቴቴ ሰው ካሁን ይታረቃል ብለክ ለሀቢባ ሄደክ አትጻፍላት። እርጉዝ ናት፣ ሴት ልጅ ናት፣ ልጆች አላት። ሀቢባ ጋር ድረስ ሄደክ አለቀላቂ አትወስቷች እድሜ ልክህን የሰው ልጅን እንዲህ እንደጠላክ መቼ ደስተኛ እንደምትሆን በህይወት አላቅ። ሳሪን ባለፈው ሄደክ ጻፍክላት። ለሳሪ ዳጣ ጋር ሄደክ ከሰርጀሪ ጋር ሆነሻል ምናምን ባልገስተሽ እንዲያለቅሽ ምናምን ብለክ ሄደ ጻፍክላት። ዛሬ ደግሞ ሀቢባ ጋር ሄደክ ሀቢባን ሰርጀሪን ከምታስታረቂ ምቀኝነቷን ንገሪ፣ ድራማሽ አልተሳካልሽም አይታረቁም ብለክ ለሀቢባ ሄደክ ጻፍክላት። አሁን እዚሁ ከላይቭ ላይ በረኮተክ የክፋት ብዛት። እኔ ላንተ እልስል ማለት ነው ዲቦራና እኮ ቴሌግራም ላይ ብሎክ አልተደረገም ማለት ጽፋልኝ ነበር አይደል? ሄዲ ደውዬ እኮ ማውራት ይችላል። ላንተ እልስል ማሳየት ይችላል። በደቂቃ ውስጥ ነው ምልክ። ግን አልፈልግም ሰው እኔ እንዲደሰት ብዬ የምታረቅም አይደለውም። ሰው እኔ እንዲከፋ ብዬ የምጣላም አይደለም። ራሴን አውቃለሁ። ለምን ከሁለት ቀን በኋላ አጀንዳ ይዘጋል። ማርያምን ነው የምላችሁ ጋይስ፣ ከሁለት ቀን በኋላ አጀንዳ ይዘጋል። ከዛ እነዛ ሰዎች አሁን ገስት ላይ ሮጠው የምንታረቅ መስሏቸው ገስት ላይ ሮጠው ገብተው ገስቱን ለመያዝ ውጡ ስለተባለ ምናምን እንዲተፍተፍ ያሉ ሰዎች ማለት ነው እስከ ዘላለም አብራችሁ አትሆኑም። ስለማቃችሁ ነው ማንነታችሁ። እኔ እልህ ነው በቃ እልህ። ለምንድን ነው እኔ በቃ ባሏልኩበት የምነሳው ነው ያንን። እና ይሄን ያለው ነገር ሀቢባ ንቅያት አይደለም። ለሀቢባ እኔ ደውዬ በስነ ስርዓት አናግሬ ነግሬያታለሁ። እኔ ስላልገባኝ ነው የወጣሁት የነበረው። ግን ደውዬ አናግሬያታለሁ። ደውዬ እናወራበታለን ብዬ ነግሬያታለሁ። አለቀ ይሄን ያለው ነገርና አንተ ሴታ ሴጠቴቴ የምትባል እድሜ ልክህን ከሴቶች ተራ አልወጣክ የወንድ ሰርጀሪ እኔን ሰርጀሪ ትላለህ። ካንተ በላይ ኢትዮጵያ ላይ ለመጀመሪያ ጊዜ የገዛ ጸጉሩ አስፈርቶት ጸጉርን ተነቃቅለክ የወጣው እንዳንተ አይነት ቦርኮ እኔ በህይወቴ አይቻላቅም። አነጥንጠክ በህይወትክ ትልቅ ነገር አደረክ። ከሶሻል ሚዲያ ገንዘብ ምን አተረፍክ ቢባል ጭንቅላትን ያስነቀልከው፣ ሌላ ምንም ነገር ያደረከው ነገር የለም። እንደ ሰው ደና እኔ ካንተ ኋላ መጥቼ ሶሻል ሚዲያ ላይ ማለት ነው ደና ህይወት ነው የምኖረው። ካንተ የተሻለ ህይወት፣ ካንተ የተሻለ እይታ። አንተ እኮ እይታ ለማምጣት ወይ እኔን ወይ የድሮ የተጣላቸውን ሰዎች ወይ አንዴ ኪዳኔን ታነሳለህ ወይ አንዷን ታነሳለህ ወይ ዲቦራን አንዱን አንስተክ ወይ ሄለን ምናምን አንስተክ እኔም ማገጫጨት የሆነ ቪው ማምጣት ወይ ስለ ጃኒ ማውራት ያ ነው ቪው የሚያስመጣልህ። ከዛ ውጭ ዜሮ ነክ። አሁንም 0 ለ10 ነው መመራህ ነው ምልክ። መቼም እኔ ላይ አደርስም መቼም ነው። ለምን ክፉ ነው ምቀኛ ነው። ሀቢባ ድረስ ሄደክ እንደ ሴት እንደው ቢሆን እንኳን የሰው ልጅ ቢጣላ ይስማሙ፣ ይታረቁ፣ ሰላም ይፍጠሩ እንደማለት ሀቢባ ድረስ ሄደክ ድራማሽ አልተሳካም። ሀቢባ ስንት ሰው ነው ያስታረቀችው ጋይስ? ስንት ሰው ነው ያስማማችሁ? ሀቢባ ለኔና ለሷ ጊዜ ነው እንደ ሀቢባ ድራማ ልትፈጥር ሄደችው። አንድ ቀን ሀቢባ መልሳለት አታውቅም። እድሜ ልኩን ሴቶችን አታክ እንዳረገ ባለፈውም ሳሪን ከኔ ጋር ስለሆነች ብቻ ሄዶ ስሜን ጠቅሶ እሷ ጋር በውስጥ ያስፈራራታል። ሳሪ ትናገር አትናገር አላውቅም። ሳሪን ሲያስፈራራ የነበረው በቴክስት እሱ ነው በውስጥ ገብቶ አይዋሽም። ቴክስቱ አለ የሀቢባም አለ።
አያችሁ የክፋቱን ጥግ ይሄን ያህል ደረጃ ነው የሚሄደው። ይሄን ያክል ደረጃ እንዴ ለቤተሰቡ ያልሆንክ ለገዛ ስጋክ ለናትክ ያልሆንክ ለናትክ ከደና ህይወት ያላወጣት ከድንኳን ቤት ያላወጣት ቦርኮ ከኔ በላይ እኮ ይሰደባለ ከኔ በላይ እኮ ይጠላለ ከኔ በላይ እኮ ያሳደደ ነበር። እኔ ቤት ታቆ ይሄን ያክል እኮ አልሄድኩብም። በሰደብከኝ ልክ አልሰደብኩም እኮ ይሄን ያክል እንደዚህ ጠምደክ ያስከኝ ለምንድነው? ሶሻል ሚዲያ ላይ ብዙ ሴት ስትሳደብ ስታሳቅቅ ነበር። እኔን ስላልቻልከኝ ነው እንደሚያረግክ አንተ ጎባጣ። ከዛ ሶፋ ላይ አንሳቅ እድሜ ልክን ልጆችን ደና ልብስ አልበሰ ማታቅ ሚስትክ በየፌስቡክ ማርኬት ቆሾ ቆምቦሬ ስር ምትል ከሰከስ ደና እንኳን ቦታ ወስደህ እንኳን ደና እንትን ያላደርጋል። እኔ ካንተ ጋር ቁጭ ብዬ ስሰዳደብ አልመላለስ ነጋ ሳይያለሁ ሶሻል ሚዲያውን እንዴት መያዝ እንዳለብኝ አውቃለሁ። ስላንተ ያወራው ሳይሆን በራሴ ሙድ እየመጣው ሶሻል ሚዲያውን እሚይዘው እንዴ ሰው መሃል ገብቶ ገና ጌሟ ልጅቱ እኮ አንድ ክፉ አልተናገረች። እኔ ምንም ያልኩት ነገር የለ። ከላይ ባልወጣች ገና ሰው ሳይወጣ ከላይ እንኳን ደስ ያለሽ እንኳን ብሎ እኔ ያላትም ይሁን አይመስለኝም ብሏታል። ጋይስ እንኳን ደስ ያለሽ ራሱ ብሏታል። አይበቃም ሙዴ ለምን ይበቃል? እስከዛሬ ስሰደብ ተው ብለሽልኝ ነበር እንዴ? እስከዛሬ ሁሉ ጊዜ ሜንሽን ያደርገኛል። አንድ ቀን እኔ ጠርቼው አላቅም ከባለፈው ወዲህ ማለት ነው። ከዛሬ ወር በፊት አንድ ቀን ተጣላ እኔ አንስቼው አላቅም። ሁሌ ነው አስተያየት ሲሰጥ የሚውለው። እንኳን ደስ ያለሽ ብሏታል። ግን አሸንፋ ለወሬ ላልዋልታ ቤቱን ከፍቶ ምቀኛ ምንድነው ምቀኝነቴ? አንተ እንኳን ተጣልታ አይደለም ተዋደህም ጊፍት አሰጥም። አንተ ችጋራም ከምን ላይ ተርፎ ልትሰጥ ለስንቱ አሽቃብጠን ባለፈው ለጃኒስ ታሽቃብጥ ጊፍት አገኛለሁ ብለ አንድ ሰው ይሰጠክ የለ። አዶናይን ሰድበ አልሳካ ሲልክ የአዶናይ ደጋፊ ሆነክ አሽቃብጥ። ጌም ላይ አንድ ጊፍት የሚሰጥ ሰው የለ። ክፉ ነክ። ክፋት ጥሩ አይደለም። እኔ የስንት ታናሽ ነኝ። በዚህ ልክ ክፋት እየዞርክ በየቦታው ከኔ ጋር የተጣሉትን ሁሉ ማስፈራራት ማንም አይፈራም። ሀቢባ አትፈራክ። ሳሪ ማንም ሰው አይፈራም። ማን እንደ ድሮ አይደለም። ድሮ ላይ ፌስቡክ ላይ ያለቅ አትሊስት ሰዎች ረሱ እንዳይና አሁን የሚፈራ ሰው የለም። ሁሉም ያውቃል ቆሻሻ ገንዳ መሆንን። እኔ እኮ ነገርኩ እኮ ሌላውን ተው። እኔ መሀይም ቦን ደደቦ ምን ቦን እስኪ ገንዘብ እስከዛሬ ቲክቶክ ላይ ምን አባህ ተረፍክ? እስኪ እናና እኔ እናንተ ያለህን ወጪና ገቢ እንታይ። ደና ምግብ የማትበላ ደና ወንበር ላይ የማትቀመጥ ማዲያታ ወንድ ሆነህ እንኳን ፍልተር አድርገህ የምትቀመጥ ሰው ነህ። እድሜ ልክን ከሴት ቂጥ ስር የማትወጣ ቆለጣም። እኔ ማንገበግብ ለምንድነው? እኔ እንዳንተ ቁጭ ብዬ አሉባልታ ማዘብዘብ አልችልም። ፓስተር ቆለጦ እቴቴ ብዬ ሲኒ ስለላኩብ ነው እስከዛሬ አንዬ እያልክ የምትላቸውን ተሰድበውብክ ልጆችን ገልብጠው ሬሳ ሳጥን ላይ የሰደቡብህን ሰዎች ገስት ላይ አስገብተህ እኮ ታሽካካለክ። እኔ አንድ ቀን ልጆችን እንኳን ተናግሬ አላውቅም። ጠምደክ ያስከይ ለምንድነው? እንደ ልብክ አልወደኩልህ። የጃኒ ጊዜ ታስታውሳላችሁ ጋይስ? የጃኒ ጊዜ ጋይስ ታስታውሳላችሁ? እኔና ጃኒ የተጣላን በቃ እኔና ጃኒ ማንገናኝ ምናምን መስሎት የጃኒ ደጋፊዎች እኔን እንዲሰድቡኝ ምናምን ብሎ በሱ ቤት ማለት ይሄው ክፋቷን ምቀኝነቷን አየችው አለቀላት። በቃ ከዚህ በኋላ ቲክቶክ ሁሉም ክፋቷን አወቀባት ምናምን አለ። የታለ ታዲያ የታለ? ለምን ቲክቶክ ላይ ቀጥቅጦ አላባረሩኝ? አሳይቻለሁ። ራስ አድንቀኸኛል። ውሻዬን ምንድነው የውሻዬ ልደት እንኳን ብዬ ራስ አድንቀኸዋል። እንደዛ ብለህ እንኳን አልወደኩኝም። ያንተ ምኞቴ ነውና ከዛሬ ጀምሮ እንዳው ላንተ እልስል ጧት ማታ ላይቭ ላይ እየገባው ጨጓራን አቃጥዬ አየሩን እንደሚዝብቅ እነግርሃለሁ። አለቀ ደቀቀ። እኔ በጣም የገረመኝ ጋይስ ሀቢባ ጋር ሄዶ መጻፉ ሀቢባ ጋር ሄዶ ማን ነው ምቀኛ? እስኪ ጋይስ እስኪ ማን ነው ምቀኛ? እኔ የተጣላ ያልተስማማችሁ የተጣላችሁ ሰው ነው ጀስት ኖርማል ብዬ ላይቭ ገባው። በጣም ከላይቭ እኮ ምንም የኔ 6000 ሰው ተያዘ አልተያዘ እኔ ያስኩት 6000 ሰው እና እሱ ያዘችው በምንም ይገናኝ የለም። እኔ ብገባ ህዝቡን ጠቅልያ አልያዝኩም። ሰው የተመቸበት ቦታ ነው የሚሄደው። ሰው የደላ ቦታ ነው የሚሄደው። ገብታችኋል አይደል? ሰዓቴ ነው ገባው። በቃ እኔ ይሄንን እንኳን እመቤቴን አላሰብኩኝ። አይምሮዬስ ጭራሽ ምን ይሉኛል እንዴት ይሉኛል አላሰብ። ብትቀሩ መከራ ነው። እኔ አሁን ብቀር ለምን አጀንዳ እንደሆንኩ ራሱ አላውቀውም። ብቀር መከራ ነው። ከቀረውኝም የሚባለው ነገር አለ። ተደብቃ እንደዚህ ብላ ምናምን ብትመጡም እንደዚህ ገብታችኋል። የሱ ክፋት ግን ለሀቢባ ሄዶ ማን ነው ጋይስ ምቀኛ? እስኪ ንገሩን ጋይስ ማን ነው ምቀኛ? እኔ ነኝ እሱ ሳይውል ሳያድር
ጌሙ እኮ ከኔ ጋር እስኪመስል ድረስ እኮ ነው የሆኑት። ግማሾቹ ማሪከርድ ላይ ሲልኩልኝ እንዴ እንኳን ደስ ያለሽ ሰርጀሪ ተቃጣይ እኔ በተሸነፈኝ እንዳትጫወት ታብታብ እንዳታረጉ ያልኩ ይመስል አንድ ቀን እንኳን አንስቼ አላቅም። ትናንትና ራሱ ኮሜንት ጽፉ አድባችሁ ተቀመጡ እራፉ ላይክ ታሸንፍ ደግሞ እኔ እንደምታሸንፍ ለሁላችሁም ነግራለሁ ስለማቅ ነው። ታሸንፍ ይመቻችሁ ተውኝ እኔን አጻፉ መጥፎ ነገር ብለኝ ብዬ ነው ተናገርኩት። ዝም ብልም መልካም ምኞት አልተመኘችም ምቀኛ ይሏቸዋል። ምኞታቸውን ትመኙ አስመሳይ ይላቸዋል። እና ላይክ ምንድነው ፍላጎታቸው አላቅ እና አይሳካልም። እቴቴ እኔን መጣል አይሳካልም። ቤታን ሳትፈልግ በግድክ ነገም ታታለ ከነጎዳም ታታለ። ይሄ ጀስት ጌም ነው ያልፋል። 2-3 ቀን ነው ያልፋል። ቤታ ትቀጥላለች። አስረግጬ ምነግርክ ማለት ነው። አስረግጬ ቴቴ ምነግርክ ቤታ ትቀጥላለች። ሳትፈልግ በግድክ ቋቅ እያለክ ታያታለክ። ሳትፈልግ በግድክ እያቃራክ ታያታለህ እዚህ ቲክቶክ ላይ። ጂጂም እየረገጠችሽ ነው። ለጌሟ ጊፍት እንድትሰጣት ነው ጋይስ። ጂጂ ባካችሁ ህይወት ረግጧታል። አሁን ከጂጂ ጋር ቁጭ ብዬ ልሰዳደብ ነው። ጂጂ በገዛ ልጇ የምትቀናኒያውን ከሷ ጋር ልሰዳደብ። እነዚህ ሁለቱ ናቸው እኮ ምቀኛ። ሶሻል ሚዲያ ላይ 13 አመት መጡ ተዘፈዘፉ። አንድ ነገር ለውጥ የላችሁ። አሁንም ጌም ታዘጋጃለች። አሁን ጂጂ ማፈሪያ ነሽ። እስከ ዛሬ ሰው አባልተሽ ሻምፓይን ከፍተሽ ህዝቡን አጋለሽ የጨረሹ ገንዘብሽ የት ሄዶ ነው? አሁን ወርደሽ ከሃጂ ጋር ጌም ያዘጋጀሽ ሰው ናት። አሁን ጂጂን እኔ ብሰድባት ህይወት ሁሉ ሰድቧታል። ህይወት ኑሮ ሰድቧታል። ያላትን ገንዘብ ሆዷ ላይ ጨርሳ ህይወት ረግጦ ይዟታል። አሁን እኔ ማርያምን ከጂጂ ጋር እንደ ሁለቱ ናቸው እኮ እሷ ጂጂ እና ፊንገር ነገ ጠዋት ትመጣለች። ሶስቱ ናቸው የሚሰዳደቡት። ወይኔ ቀንታ ተቃጥላ ከነሱ ውጭ ማን ይሳደባል? እስኪ አሁን ሌሎቹ አሁን ጌመሮች እኔን ሲናገሩኝ አይታችኋል። ጆንዳኔ ሁሉ ኤርሚ ሁሉ መተው ቤታ ታይ ምናምን ነው የሚሉኝ። አያችሁ ማን ነው የሚሳደበው? ሶስቱ ፊንገር ማናት ቱናይ መንበሩና ቴቴ እዚህ ቲክቶክ ላይ በሰበዙ ሶሻል ሚዲያ ላይ በሰበዙ ሶስቱ ናቸው የሚሳደቡት። ለምን አላልፍላቸው ስላለ ሰውና ሰው አባልተው አጋለው ወጣቱን ሁሉ ደበላልቀው መኖር ነው የሚፈልጉት። አይሳካላችሁም። 3 ቀን ነው ይሄ አጀንዳ የሚሄደው ያልፋል። ብቃት ቲክቶክ ላይ ነው ብቃቱን ታዩታላችሁ። አለቀ። ምንም ይሄን ያክል የሚያከራክር ነገር የለም። እኔ ምንም ማርያም ምንም ብትሉ አይሰማኝም። ለምን ከጠላት ነው ሁሌም ስድብ ያለው። ፊንገር ናት ትጣላኛለች። ህይወቴ ቢጠፋላት ደስተኛ ናት። ቲክቶክ እንዳለ እኔን ጣልቶኝ ከቲክቶክ ቢያባርላት ደስ ይላታል። እቴቴም እንደዛው ጂጂም እንደዛው። ጂጂስ እንኳን አትሊስት ያችን እንኳን ፊንገርን የሚያያት ሰው አለ። ይሄም ደግሞ ስለሰው ሲያወራ የሚያዋለ ጂጂ ገብርኤልን ነው የምልሽ። ካካይን ማለት ነው ሽንት ቤት ውስጥ በክብር ጥለዋለሁ። የአሜሪካን የተከበረ ሽንት ቤት ውስጥ አንቺን ከዛ በታች ነው ማይሽ። ከካካይ በታች ገብርኤልን ነው የምልሽ። ለምን ለገዛ ልጅሽ ያልሆንሽ ነሽ። ለኔ ለቤታ ልትሆኛ አትቺ ማርያምን ጂጂ ለኔ ለቤታ ልትሆኛ አትቺ። ቅጥል ነው የምትዩ። ትቃጣያለሽ፣ በኔ ትነጃለሽ። ገብርኤልን ነው የምላችሁ ጋይስ። እኔ ለምን እንደሚቃጠሉ አላቅም እነዚህ ሰዎች በኔ እንደሚንጨረጨሩ። ጂጂ በገዛ በልጇ ባል ወሸላ የምትቀና ልጇን ከትዳር ያለያየች ካንቻው ምን ይጠበቃል? አሁን ጂጂ እስኪ አሁን እኔ ከምኑ ልስደብሽ? የገዛ ዘሮችሽ የሚጠሉሽ። እኔ እኮ አትሊስት እንኳን እኮ ከፖለቲካው እንኳን ወጥቼ የኔ አማራዎች እኮ ምን ያህል እንደሚወዱ የገዛ ዘሮችሽ እንኳን ማለት ነው አያከብሩሽም። ከዚህ በፊት ከቴቴ ጋር ጌም አድርገሽ አይተሽዋል። ቅሌታም ጭራሽ ደግሞ እኔን ተሰድብኛለሽ። እንደ በፊቱ ከፈለግሽ እየተውረገረቁ ወቅጥሻለሁ ነው የምልሽ። ወቅጥሻለሁ። ባለፈው ማስተያየት ሰጣየዋትኝ ኦኬ ብዬ አለፍኳትኝ። ምን አገባኝ ብዬ ዝም አልኳት። መቼለትም ተሳደበኝ ዝም አልኳትኝ። አሁንም እየወጣ የምትናገረኝ እንዴ! በቃ ሰው ሲፈታችሁ ሰው ሲጠላችሁ ወቁ። እንበለ ደዛ ወሬኞች ተሳድባለች ጋይስ፣ ተሳድባለች። ሳትሳደብ ጋይስ መጥቶ እዚህ የሚጽፍልኝ ነገር ሰው የለም። ተሳድባለች፣ ሙልጭ አርጋ ተሳድባለች። እኔ ግን አቅም አለኝ። እኔ ምን ያህል ራሴን እንድወደድኩትኝ ምን ያህል ጀግና ነኝ። ግን ጋይስ ማንም ጌም ቢጫወት ሀዘን ቢኖርበት ልደት ቢኖርበት ሚታገት ቢኖርበት ቤታ ከዛ ውስጥ አጠፋም። እመቤቴን ጀግና ነኝ። በቃ ጀግና ነኝ ጋይስ። ጌም ብትጫወቱ ስለኔ ነው የምታስታውሱትኝ። ሀዘን ቢሆንባችሁ ስለኔ ቤታ ነው የምታስታውሱት። ገንዘባችሁ ሲጎልባችሁ ስለኔ ቤታ ነው የምታስታውሱት። ቲክቶክ ላይ አንቀጥቃጭ እንደሆንኩ ተራ እንዳልሆንኩኝ የሚያስታውቀው በዚህ ነው ጋይስ።
እመቤቴ ለምን እስኪ እንዴ ጋይስ አስቡት። እቺ ልጅ ጌም የተጫወተችው ከሶማሌ ጋር ነው። በቃ ተጫወተች፣ አሸነፈች፣ አለቀ። እንደማንኛውም ጌመር እኔ ለምን ተነሳው? ምክንያቱም እኔ ያሌለውበት ነገር አይጥምም። በቃ ቲክቶክ አይጥምም፣ አይደምቅላችሁም። እናቴን ኢንሳኝን በራሴ ኮራው። በቃ በራሴ ኮራው። የትኛውም ነገር ላይ እኔን ካላስገቡ እንደማይሳካላቸውና እንደማይደላቸው አወቅኩኝ። ምንም ነገር ብታደርጉ፣ ምንም ብትታዩ፣ ምንም ነገር ቢመጣላችሁ ግርማ ሞገሳችሁ ቤታ ናት። አወቅኩኝ እኮ ገብርኤልን። አሁን እቴቴ እንኳን ደስ ያለሽ ዲቦራ ጌሙን ስላሸነፍሽ ብሎ ቢናገር ማንም አያየውም። ገባችሁ? ማንም አያየውም። በምንድነው የሚታይለት? እንኳን ደስ ያለሽ ዲቦራ ጌሙን ስላሸነፍሽ ብሎ ከዛ በኋላ ምቀኛዋ ሰርጀሪ ሲል ሞርሶ ያይለታል። አያችሁ? ማናት ያቺም እንኩሮ እቃዋ እንደ ጋዜጣ የሚገለጥ አሮጊት የጨረጨሰች 13 ዓመት እበት አሁንም ጌም አዘጋጅታ ገንዘብ ልትለቅም የመጣች ጥናዣም ቱናዬ መንበሩ። እኔ ደግሞ አሳይሻለሁ እንዴት ምላሴ እንደሆነ። እሷ አሁን ደግሞ ማለት ነው የኔንም ስም ካላስገባች ማንም አሁን ደግሞ ትመጣለች። ያቺ ጎርጓሪ ደግሞ በጠዋት ትመጣለች ያለች ይሄው ተቃጥላ ቀንታ አልቅሳ ብቻሽን መቆም ትቻለሽ እኮ ብዬሽ ነበር፣ አየሽ አታስፈልግሽም ገለመኔ ምናምን። ከዛ በኋላ ከሳምንት በኋላ ትዝም አትላት ቤታን አትዝም ምትልሽ። ከሳምንትም በኋላ አቅም ይሄ ነው ምልሽ። ሁልሽም የፈለገ ነገር ቤታን ለመጣል ወይ አንዱን እንትን ለማለት ብትመጡ ሰው እኮ አንዱን ወዳችሁ አንዱን ብትጠሉ ችግር የለውም። ግን አንዱን ከፍ ለማድረግ አንዱን መቀጥቀጥ አትችሉም። ገብርኤልን ነው የምላችሁ አትችሉም። ውዴ እኔ ክርስቶስን የሚያስቀና ነገር የለውም። ለምን መሰለሽ? እኔ ያ ጌሜ ላይ እንኳን ማለት ብዙ ሴራ ሰርታችሁ እንኳን ማለት ነው ገብርኤልን ነው የምልሽ ብዙ ሴራ ሰርተሽ እንኳን ስቲል ህዝቡ በወዳጅነት በመቶ ሚሊዮን የሚደረግ ታብታብ አድርጎ 100 ምናምን ሺህ ሰው አይቶኝ እኔ ምንም የምቀና የለውም የማንም። ግን አትንኩኝ ነው በቃ። እኔ ሰው ካልደረሰብኝ አለ አሁንም ነክታችሁኝ ነው። ጀስት ኖርማል ነው። ጌምስ ላይቭ ለምን ከፈሽ ተብሎ ነው ይሄ ሁሉ ለቅሷችሁ አይደለ? ለምን ላይቭ ከፈትሽ ነው። ምን ያህል ፓወር እንዳለኝ ነው ገብርኤል ምን ያህል ፓወር እንዳለኝ ያሳየሁት፣ ምን ያህል አቅም እንዳለኝ። ግን ምንም ድራማ ሳልሰራ ክርስቶስን ምንም ድራማ ሳልሰራ ላይቭ ለምን ገባች የሚል አጀንዳ ተከፍቶ ጦርነት ይከፍታሉ። ጌሴ መታደል አይደለ? ሰው ድራማ አልቅሶ አብዶ ወድቆ ምናምን ብሎ ድራማ ይሰራል የሰው ስም አንስቶ። እኔ ግን ምንም ስላላረኩኝ ነው ይሄ ሁሉ ያሳብዳችሁ። ገና ታብዳላችሁ። ኢትስ ኦኬ። እቺ ቀን አሁን 2 ቀን 3 ቀን ነው የምታልፈው። ከዛ በኋላ ቤታ ናት ቲክቶክ ላይ ተቀደረገው። ማንንም ስላንተ ያወራም ስለኔ እንድታወራ አድርጋል። ነገም ፊንገር ገብተሽ ስለኔ እንድታወራ ያደርግሻለሁ። እድሜን ልካችሁን ከጭንቅላት መዝገባችሁ እንድወጣ አልፈልግም። ከዚህ በፊት ነግሬያችኋለሁ። ስለኔ እንድታነሱ ፈልጋለሁ፣ እንድትረሱኝ አልፈልግም። ሁሌም ቤታ እንድትሉ ነው የምፈልገው። መድኃኔዓለም እንምላችሁ እንድትረሱኝ አልፈልግም። በተነሳችሁ በተቀመጣችሁ ቁጥር ከናንተ ማንንም ፍቅር አይጠብቅም። ከናንተ ማንንም ፍቅር አይጠብቅም። አሁን ለምሳሌ ከቴቴ ቤታና አደነቀ ቢባል ሰው ይስቃል። ከቴቴ ቤታና አደነቀ ቢባል ሰው ይስቃል። ለምን? አስመሳይ ስለሆንክ ዛሬ አድንቀክ ነገ ስለምትሳደብ ሁሉም ሰው ያውቃል። ገባክ አይደለ? ከነ ጂጂ ከነ ፊንገር ደስ ምንድነው አድንቆትን አልጠብቅም። አንዴ ቆይ ዘገየ የሚለው አካውንት ውዴ ብሎ ካረኩ እቴቴ ባንቺ ቪው ነው የሚቀናው። ገብርኤልን ይቀናል፣ እግዚአብሔርን ይቀናል። ለምን? እኔ አሁን ለምን ራሱ እንዳነሳኝ አላቅም ጋይስ። እኔ ለምን እንዳነሳኝ ራሱ አላቅም። እኔ ለምን እንደተነሳው ራሱ አላቅም። ግን ማርያምን አንዳንድ ሰዎች ግን ቡዳ ናቸው። ቤታ ይሄ ነገር ታያለሽ አንቺ አጀንዳ ውስጥ ካልገባሽ ገብርኤልን ሲሉኝ ነበረ። ታያለሽ ይሄ አጀንዳ ውስጥ ካልገባሽ እያሉኝ መግባቴ። ግን ደስ የሚለው ነገር ጠላቶቼ ናቸው አሁን የምትንጫጩትኝ። ስለያዘኝ ነው ቅድም የተናደርኩት። ገባችሁ? ባልዋልኩበት ብዬ እንጂ አሁንም የሚንጫጩት አንድ አይነት ሰዎች ናቸው። ወይኔ ጌመሮች ቢሆኑ ወይ ጊፍተሮች ወይ ሰፖርት የሚያደርጉ ወይ የኔ ልጆች ተለውጠው ቢሆኑ ዛሬ የእውነት ከልቤ ከፋይ ነበረ። ገብርኤልን የተናገረኝ ሰው ማን ነው? ፊንገር የተናገረኝ ሰው ማን ነው? ቴቴ የተናገረኝ ሰው ማን ነው? ቱናይ አንድ አይነት ሰዎች ናቸው። በቃ ከነሱ ምንም አልጠብቅ። ገብርኤልን አንድ አይነት ሰዎች ናቸው። እስኪ ማን እኔን ተናገረኝ ሰው አለ? ከዛ ከብሎክ የተፈቱ ተሳዳቢዎች አሉ። ከዛ በተረፈ ነገ ስለማቃችሁ ነው
ለምን አቅሜን ቲክቶክ ላይ አውቀዋለሁኝ ኢነርጂን ፓወሬን ስለማቀው ከ3 ቀን ከ4 ቀን በኋላ ይሄ ጌም ሲረሳ ምናምን ነገር የሆነ ስንጫወት ጌም ስንጫወት ጣፈን ተሳስታው ትረሱታላችሁ ፓስተር ቆለጣሚ አይ ቲንክ ጋይስ አንዴ በማርያም እና ሀቢባን ከማስገባቴ በፊት ስም የተሰማው ጋይስ ስም ይሄን ያክል እኔን እንደዚህ ስጋዬን ሊበላኝ የቻለው እንደዚህ ሳሪም ጋር ሀቡም ጋር የቱም ጋር በውስጥ እየገባ